አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና ዛሬ ብዙዎቻችሁ የሚያስገርም ነገር ነው መነግራችሁ። በተለይ ኢትዮጵያ የምትባል ፕላኔት መኖሯን እስካሁን ብዙ መረጃ ያላችሁ አይመስለኝምና እስቲ ኢትዮጵያ ስለምትባለው ፕላኔት ነው መነግራችሁ። አልፎ ተርፎ ደግሞ ለኢትዮጵያ የተሰጡ ሰማያዊያን አካላትን ጨምሬ ነው ዛሬ ምዳስስላችሁ። ብዙ ጥያቄዎች ስለዚህ ፕላኔት ቀርበውልኝ ነበርና ያንን ሁሉ መልስ ለመስጠት ነው ይሄን ፕሮግራም ያዘጋጀሁት። ምክንያቱም ብዙዎቻችን ማወቅ ስላለብን ነው። እንግዲህ በኮንስቴሌሽን ደረጃ ኢትዮጵያ በሶስት ህብራተ ከዋክብት ተወክላለች ማለት ነው። ይሄን የምታውቁት ነው። አንድሮሜዳ ኢትዮጵያን ወክላ በጠፈር መዘርዝር ካታሎግ ውስጥ አለች። ካሲዮፒያ ንግስታችን ኢትዮጵያን ወክላ በጠፈር መዘርዝር ውስጥ አለች። ከአክናው ሳባና ከነክህቲ ካልንሶ በመቀጠል 19 ዓመት ኢትዮጵያን የመራች ናት። ሴፌውስ አለ፣ ንጉስ ሴፌውስ የካሲዮፒያ ባለቤት፣ እሱም በጠፈር መዘርዝር ውስጥ ሶስቱም ኪንግ ኦፍ ኢትዮጵያ፣ ኩዊን ኦፍ ኢትዮጵያ፣ ፕሪንሰስ ኦፍ ኢትዮጵያ በማለት ኢትዮጵያን ወክለው በ88 ህብራተ ከዋክብት ውስጥ ስማችንን በክብር መዝገብ ውስጥ አጽፈውልናል። ለዚህም ታላቅ ክብራችንን ምንቸራቸው ይሆናል። የዚህ ዘመን ትውልዶች ውለታ አንረሳም ብለን እናስባለን። ሌላ ከኢትዮጵያ ታሪክ ጋር የተያዙ ኢትዮጵያን ቡል የሚባለው ታውረስ፣ እነ ኦራዮን፣ እነ ሲሪየስ የአባይ ኮከብን ማንሳት እንችላለን። ሴተስ ዘኢትዮጵያን ሲሞንስተር ያሉት እነ ፕሊኒ ማንሳት እንችላለን። የኢትዮጵያ በራሪ ፈረስ ዊንግድ ፎርስስ ፍሮም ኢትዮጵያ ብለው የጠቀሱት እሱንም መጥቀስ እንችላለን፣ ፔጋሰስን። ነገር ግን እነሱን ሁሉ እናቆይና አሁን ግን ዛሬ የምንነጋገረው ስለ ፕላኔት ነው። በተለይ ስለ ማይነር ፕላኔት ንዑሳን ፕላኔቶች ነው ማነሳላችሁ። በንዑሳን ፕላኔቶች ውስጥ ኢትዮጵያ ተወክላለች፣ እንደገና ሌላ ተወክላለች። ይሄ ደግሞ በጣም አስደሳች ነገር ነው መነግራችሁ ክቡራን ተመልካቾቻችን። እንግዲህ ንዑሳን ፕላኔቶች የሚባሉት በስርዓተ ፀሐያችን ውስጥ ያሉ ፀሐይን የሚዞሩ ታናናሽ አካላት ናቸው። ከስምንቱ ፕላኔቶች ማለትም ከሜርኩሪ፣ ከቬኑስ፣ ከአርዝ፣ ከመሬታችን፣ ከማርስ፣ ከጁፒተር፣ ከሳተር፣ ከኔፕቲዩን፣ ከኡራኑስ፣ ከኔፕቲዩን ያነሱ ከሜቴዎራይዶች የበለጡ ናቸው። እነዚህ ንዑሳን ፕላኔቶች በማለት ማይነር ፕላኔትስ በማለት ሳይንሱ የሚያውቃቸው። እንግዲህ አስትሮይዶችንም ይጨምራሉ፣ የሩቅ አካላትንም ይጨምራሉ። ድንክ ድዋርፍ ፕላኔቶች የሚባሉትን ድንክ ፕላኔቶችን ጨምረው የያዙ ናቸው እንግዲህ እነዚህ ፕላኔቶች። ነገር ግን ኮሜቶችን ወይም ኮከብ ዘቦቱ ዘነብ የሚባሉትን ጅራታማ ኮከቦችን ግን አይጨምርም። ግን አስትሮይዶችን ይጨምራል፣ ሩቅ አካላትን ሊጨምር ይችላል። ድንክ ድዋርፍ ፕላኔቶችን ሁሉ ሊጨምር እንደሚችል ግን ማወቅ አለበት ክቡራን ተመልካቾቻችን። እና አሁን የምነግራችሁ ኢትዮጵያ ስለምትባለው ፕላኔት ነው። አንድ ፕላኔት ለመባል 3 መስፈርቶችን ቢያንስ ሊያሟላ ይገባል። አንደኛ ፀሐይን የሚዞር መሆን አለበት። ሁለተኛ ደግሞ ስርዓቱን ጠብቆ እንዲቆይ የሚያደርገው በቂ መጠነ ቁስና የስበት ኃይል ያለ ሆኖ በዙሪያው ደግሞ ተከታይ ሆኑ ትንንሽ አካላት የሌሉት ነው ይላል። እነዚህን የሚያሟላ ከሆነ አንድ አካል ፕላኔት ብሎ ሳይንሱ ይወስደዋል። በተመሳሳይ ደግሞ አንድን ሰማያዊ አካል ድንክ ፕላኔት ብሎ ለመሰየም 3 ነጥቦች ማሟላት እንዳለበት መስፈርቱ አስቀምጧል። 3 መስፈርቶችን ሲያሟሉ ነው ድዋርፍ ፕላኔትስ ወይም ድንክ ፕላኔትስ፣ ሚኒ ፕላኔት የሚለው ስያሜ የሚሰጣቸው። አንደኛው በፀሐይ ዙሪያ የሚዞር መሆን አለበት። ሁለተኛ በቂ መጠነቁስ ያለው፣ ይህ መጠነቁስ ደግሞ በቂ ስበት እንዲኖረው በማድረግ አካሉ ከሉል ወይም ስፌር ጋር የሚቀራረብ ቅርጽ እንዲኖረው የሚያደርግ ሁለተኛው መስፈርት ነው። ሶስተኛ ደግሞ በምህዋሩ ላይ ያሉ ሌሎች አካላትን ያላስወገደ የሚል ነው። ያላስወገደ፣ ይቅድሙ ግን ያስወገደ፣ ይሄ ያላስወገደ የሚል ነው። በዚህ ልዩነቱን በደንብ ማየት አለባችሁ ክቡራን ተመልካቾቻችን። ስለዚህ እነዚህ 3 ነጥቦች ካሟላ አንድ ሰማያዊ አካል በፀሐይ ዙሪያ የሚዞር አካል ድንክ ፕላኔት ተብሎ ሊጠራ ይችላል፣ ድዋርፍ ፕላኔት ተብሎ ይጠራል። ይሄንንም በዝርዝር አንድሮሜዳ ላይ ተጽፏል። እዛ ላይ ጋር አሁን የምነግራችሁ ግን አንድሮሜዳ ላይ ያልጻፍነው ኢትዮጵያ ስለምትባለው ስለዚህ ፕላኔት ነው ክቡራን ተመልካቾቻችን። እንግዲህ
በደንብ ለማስረዳት ያህል ይህ ሰማያዊ አካል ፕላኔት እንዳንለው መጠኑ ያነሰ ነው። ጨረቃ እንዳይባል ከጨረቃ ደግሞ የተለቀ ነው። ስለዚህ በተጨማሪም እነዚህ ፕላኔቶች በዙሪያቸው በመሆራቸው ላይ ቀርተው የነበሩት ትንንሽ አካላት ባላቸው ከፍተኛ ስበት እንዲጋጯቸው በማድረግ የራሳቸው አካል እንዲሆኑ በማድረግ በተለይ ስበትን በማዛባት ወይም የመሆር ንበት ወይም ኦርቢታር የመሆር ንበታቸውን በመፍጠር እንዳይጋጯቸው አድርገዋል ነው የሚለው ሳይንሱ። ስለዚህ ድንክ ፕላኔቶች በቂ መጠነቁስ ወይም ስበት የላቸውም። ስለዚህ በዚህ መስፈርት መሰረት ያው የዓለም አቀፉ አስትሮኖሚ ህብረት የተወሰኑትን አካላት በተለይ በጎርጎሮሳዊ ዘመን ቀመር 2006 ላይ ይመስለኛል 2006 ላይ ድንክ ፕላኔቶች ናቸው ብሎ አጽድቋል። በአጠቃላይ በ2008 ዓመተ ምህረት ላይ 5 የሥርዓተ ፀሐይ አካላትን ድንክ ፕላኔት ብሎ አጽድቋል። እነዚህም ያው ሴረስ የምታውቁት ነው፣ ፕሉቶ የምናውቃት ነው ከፕላኔቷ ተወግዳውን ድንክ ፕላኔት የተባለችው ናት። ኤሪስ ነው፣ ሌላኛው ሃውሚያ ነው፣ ሌላው ሜኪማክ ነው እና ሜክሜክ፣ ሃውሚያ፣ ኤሪስ፣ ፕሉቶ፣ ሴረስ ስክሪኑ ላይ የምትመለከቷቸው እንግዲህ እነዚህ ድንክ ፕላኔት ብሎ 2008 እንደ ጎርጎሮሳዊ ዘመን ቀመር የሳይንሱ ማህበረሰብ አጽድቋታልና ድንክ ፕላኔቶች የሚለው ቃል ጥቅም ላይ የዋለው 2006 ዓመተ ምህረት ላይ ነው። በተለይ ከኔፕቲዩን ቀጥሎ ባለው ሰፊ የሥርዓተ ፀሐይ አካል ውስጥ ፕሉቶን የሚመጣጠኑ አካላት ያው በተደረገው ሰፊ ምርምር ተገኙ። ሶስቱም ከዚህ በፊት ለፕላኔት መስፈርትነት ጥቅም ላይ የዋሉ ህጎች ላይ ስራ በዋሉበት ጊዜ ነው። ሌላው ከአምስቱ ድንክ ፕላኔቶች በተጨማሪ ከ40 እስከ 50 የሚደርሱ ድንክ ፕላኔቶች ሊኖሩ ነው እንደሚችሉ ነው ሳይንሱ ያረጋገጠው። በተለይ ኩፐር ቤልት የምንለው የኩፐር ቀበቶ በሙሉ ቢዳሰስ ቁጥራቸው 200 ይደርሳል። ከኩፐር ክልል ውጪ ደግሞ ቢወሰድ እስከ 10,000 የሚደርሱ ድንክ ፕላኔቶች አሉ። 10,000 10,000 የሚደርሱ ድንክ ፕላኔቶች አሉ። እንግዲህ ይሄ መታወቅ አለበት። ስለዚህ ድንክ ፕላኔት ለመባል መስፈርቱ ምንድነው? 2006 የ2008 ላይ እስካሁን ያለውን ሳይንሳዊ ነገሮችን አይተናል። አሁን ወደ ኢትዮጵያ ወደምትባለው ፕላኔት ነው ክቡራን ተመልካቾቻችን የምንገሰግሰው። እንግዲህ ዓለም አቀፍ የአስትሮኖሚ ህብረት ሳይንቲስቶች ሁሌ ምርመራ ያደርጋሉ፣ እረፍት የላቸውም። 24/7 ቴሌስኮፖቹ፣ ሳተላይቶቹ ስራ ላይ ናቸው። ምድር ላይ ያሉትም ሳይንቲስቶች እነዛን የመከታተል የመመርመር ስራ ላይ መሆናቸውን ሳንረሳ ማለት ነው። ክቡራን ተመልካቾቻችን እንግዲህ በግኝታቸው መሰረት በየጊዜው ንዑሳን ፕላኔቶችን ማይነር ፕላኔቶችን ይፋ ያደርጋሉ። ባገኙት ልክ ማለት ነው ይፋ ያደርጋሉ። ይሄን ፕላኔት ሳያዩ መሳሪያው ነው በደንብ ያያቸዋል። በብዙ ማስረጃ በትክክል ሲረጋገጥ ያው ስም ወጥቶ ይመዘገባል ማለት ነው። እሱን ወደ ኋላ መለስበታለሁ እና እንግዲህ በሰኔ 20 2013 እንደ ኢትዮጵያ ዘመን ቀመር ወይም ደግሞ በምዕራባውያን ጁን 2021 ላይ ያለውን መረጃ በነግራችሁ እስካሁን ወደ 1,092,846 ምልከታዎች ተደርገዋል። በጣም ብዙ ምርምር ነው የተደረገው። 1,092,846 ምልከታዎች ተደርገው 567,132 የተቆጠሩ ንዑሳን ፕላኔቶች የሳይንሱ ዓለም አግኝቷል። እንግዲህ 2 ትሪሊየን የሚሆን ጋላክሲ ነው ያለው። እንግዲህ በአጠቃላይ ከተደረጉ ከነዚህ ብዙዎች ምልከታዎች ውስጥ እንግዲህ የተጣሩ የታወቁ ወደ 567,132 ንዑሳን ፕላኔቶች ተገኝተዋል እና ቢያንስ እንግዲህ 567,132 ነው የተገኙት። ይሄ በጣም አስገራሚ ነው። እንግዲህ ከነዚህ ውስጥ ለሀገራችን ለኢትዮጵያ የተሰጠ አንድ ንዑስ ፕላኔት አለ። እሱ ነው የምነግራችሁ። የማይነር ፕላኔት ኢትዮጵያ ተብሎ ነው ስያሜ የተሰጠ። ይሄ በጣም ደስ ከሚያሰኘኝ ነገር አንዱ ነው። በተለይ ይሄ ንዑስ ፕላኔትን የተገኘው በ1937 በተደረገ ምርምር ነው። በተለይ መዝገቡ ምንድነው የሚለው 1432 ኢትዮጵያ በተለይ ቁጥር 10 ይሄ በጣም ትልቅ ጽሑፍ አለ። ወደ ብዙ ሺህ ገጽ የያዘ ነው። እያንዳንዱ ንዑስ ፕላኔት መዝግበዋል። መቼ እንደተገኘ፣ የት ቦታ እንደተገኘ፣ ቦታ እንዳለ፣ ወርዱ፣ ቁመቱ ወዘተርፈ ያለው ዲያሜትሩ ግማዝን ሁሉ ተለክቷል። እንግዲህ መጽሐፉ አለኝ መረጃው። ከዛ ውስጥ
በኢትዮጵያ ስም የተሰየመውን ንዑስ ፕላኔት የምታገኙት 1432 ተራ ቁጥር ላይ ነው። ክቡራን ተመልካቾቻችን ምናልባት ይሄ መዝገብ ያላችሁ ሰዎች ወይም የሳይንሱ መጽሐፍ ያላችሁ ካላችሁ 1432 ላይ ነው የምታገኙትና 1432 ኢትዮጵያ 1430 ኢትዮጵያ በመባል ይታወቃል። ይሄ እንግዲህ በ1937 ነው የተገኘው። 1937 ፒጂ የሚልም አንድ ተቀምጦለታል። ይህንን ያገኘው በተለይ ሲ ጃክሰን ነው። ጆሃንስበርግ ላይ በነበረው ትልቅ ምርምር ነው። ኦገስት መጀመሪያ ላይ ኦገስት 1 ላይ በተለይ በ1937 ይሄንን ንዑስ ፕላኔት አገኘ። ፕላኔቱ ደግሞ ኢትዮጵያ ተብሎ እንዲሰየም ተደረገ እና ስሩ ላይ ክቡራን ተመልካቾቻችን እንደምታዩት ምን ይላል? ancient name of Abyssinia still called the empire of Ethiopia እስካሁን ድረስ የኢትዮጵያ ስርወ መንግስት ተብሎ የሚጠራ የጥንት ስሙ አቢሲኒያ የተባለ በመባል ይሄን ንዑስ ፕላኔት የሳይንስ ዓለም ኢትዮጵያ ብሎ በ1937 ላይ መዝግቦታል። በ1432 ተራ ቁጥር ላይ ይገኛል። እንግዲህ ዳያሜትሩ ወደ 7.1 ኪሎ ሜትር የሚገመት ነው። 7.1 ኪሎ ሜትር የሚገመት ነው ይሄ ንዑስ ፕላኔት። ስለዚህ ኢትዮጵያ በሚል ስያሜ የሳይንሱ ዓለም ያውቀዋል፣ ይመረምረዋል ዛሬ ድረስ። ይሄ ንዑስ ፕላኔት ይጠና ቢባል ኢትዮጵያ ንዑስ ፕላኔት ተብሎ ነው የሳይንሱ ዓለም የሚያውቀውና በተለይ ancient name of Abyssinia still called the empire of Ethiopia ብሎ ሳይንሱ አቢሲኒያነታችንን ስያሜያችንን የኢትዮጵያ ስርወ መንግስት ብሎ በክብር ነው እስካሁን ድረስ የሚጠቀመው። ስለዚህ በንዑስ ፕላኔት ደረጃ ኢትዮጵያ እንድትወክላለች። ሌሎች ሀገራትም የተወከሉ አሉ። እኔ ግን አይመለከተኝም። እንደ ኢትዮጵያዊነቴ ስለ ኢትዮጵያ ነው ላወራ የምችለው። ስለዚህ ክቡራን ተመልካቾቻችን በኮንስታሌሽን ደረጃ አንድሮሜዳ አለችን፣ ካሲዮፒያ አለችን፣ ሴፊዮስ አለችን። የሳይንሱ ዓለም የመዘገበው የሚያቀው ያረጋገጠው በንዑስ ፕላኔት ደረጃ አንድ አለን። ይሄ በጣም የሚያስደስት እንደው በእውነት ስንሰማም በጣም በእውነት ክብራችን በዚህ ደረጃ በመላው ዓለም የሚታወቅ መሆኑን ሳይ እጅግ በጣም ደስ ይለኛል።